ኖቲንጋም ፎረስት የነጥብ ቅነሳ ሰለባ ሆነዋል። ፔሳር ወይም ደግሞ የዚህ የፕሮፊታቢሊቲ ኤንድ ሰስቴናቢሊቲ ሬጉሌሽንስ ወይም የትርፋማነትና ይዘት ህግ ወይም ድንጋጌ ማለት ነው የቅጣት በትሩን ያሳረፈበት ሁለተኛው ክለብ ኖቲንጋም ፎረስት መሆኑ ተረጋግጧል። ይህ የነጥብ ቅነሳ ዜና የቅርብ ዘመን ሞትን በተለይ ከመረዳት ያልተናነሰ አድርገው ዜናው እንደሚቀበሉት ኖቲንጋሞች አያጠያይቅም። በተለይ ደግሞ በልዩነት የክለቡ ባለቤት ግሪካዊ ባለሀብት ጆርጂስ ማሪናኪስ በዚህ ዜና ጨርቃቸው ሊጥሉ እንደሚችሉ የሚገመት ጉዳይ ነው። በተለይ ግለሰቡ ለክለቡ ያላቸው ፍቅር ይታወቃል። ክለቡን ውጤት እንዲያመጣ በጣም ፍላጎት ያላቸውና ነጥብ ሲያጣም በዛው ልክ ብስጭታቸውን ከሚገልጹ ግለሰቦች መካከል በዋናነት እሳቸው ይጠቀሳሉ። እንደምናስታውሰው ከጥቂት ሳምንታት በፊት በተለይ በሜዳቸው ሲቲ ግራውንድ ሊቨርፑልን ጋብዘው ወይም ማስተናግደው በፕሪሚየር ሊጉ መርሃ ግብር ላይ ማለት ነው መደበኛ 90 ደቂቃው ከተጠናቀቀ በኋላ በተጨመሩት 8 ደቂቃዎችም ከተጠናቀቁ በኋላ ዳርዊን ኑኔዝ የመጨረሻዋ የኳስ እንቅስቃሴ ወይም ደግሞ የዋናው አልቤተር በጨዋታውን ሲመሩት የነበረው ዳኛ ፖል ቲርኒ ፊሽካ በሚጠበቅበት ሰዓት ላይ በጭንቅላት ኳስና መረብን አገናኝቶ በጣም አስገራሚ በሆነ መልኩ ሊቨርፑል ጨዋታውን ማሸነፍ መቻሉ ይታወቃልና በጨዋታው ላይ ውዝግብ የነበሩ ጉዳዮች እንደነበሩ የሚታወቅ ጉዳይ ነው። ኳስ የተጀመረበት ሂደት ሊቨርፑል ኖቲንጋም ፎረስቶች ኳሱን በተለይ እንዲያጡት የተደረገበት ሂደት እንዳለ ይታወቃል። በተለይ በፖሴሽን ቤዝድ ኳስ እነሱ ጋር እያለ ፊሽካው ተነፍቶ እንደነበር የሚታወቅ ነው። በተለይ ኢብራሂማ ኮናቴ የጭንቅላት ጉዳት አስተናግዷል በሚል ማለት ነውና ኳሱን መልሰው በፌር ፕሌይ እንዲመልሱ ነበር የተደረገው። ያ የተመለሰው ኳስ ነው ዞሮ የገባውና በሁለት የተለያዩ ጉዳዮች አንደኛ ቀደም ብዬ የጠቀስኩት ጉዳይ፣ ሁለተኛ ደግሞ በተለይ ሰዓት ከተጠናቀቀ በኋላ ከ98ኛው ደቂቃ በኋላ የተቆጠረ ግብ ነው። በተለይ ፊሽካው መነፋት መቻል ነበረበት የሚል ቅሬታም ነበራቸው። ኖቲንጋሞች ቅሬታቸውን ማስገብተው እንደነበር ይታወቃል። ለእግር ኳስ አወዳዳሪ አካል ኤፍኤ ማለት ነው። በአጠቃላይ ግለሰቡ ግን በተለይ ተቀምጦ ኳሱን ሲመለከትበት ከነበረበት ቦታ ተነስቶ ሜዳ ድረስ መጥቶ ቅሬታውን ሲገልጽ እንደነበር ይታወቃል። የግሪካዊ ባለሀብት የኦሎምፒያኮስም የግሪኩ ክለብ ባለቤትም እንደሆነ ይታወቃል። አሁንም የኖቲንጋም ፎረስትም ከፍተኛ ሼር ሆልደር ወይም በባለቤትነት ክለቡ የሚያስተዳድረው ግለሰብ ይህው ግሪካዊ ባለሀብት እንደሆነ ይታወቃል። ጆርጂስ ማሪናኪስ ማለት ነው። ታዲያ ይህን ዜና በቀላሉ ይቀበሏል ተብሎ የማይገመተው ለዛ እንደሆነ ለማስረዳት ያክል ነው። ይህ የነጥብ ቅነሳ በአጠቃላይ ለኖቲንጋም ፎረስቶች ዱቡዳ እንደሚሆነው የሚገመተው ፔሳር ከዚህ በፊት የመርሳይዱን ክለብን ኤቨርተንን የ10 ነጥብ ቅነሳ አስተላልፎባቸው እንደነበር የሚታወቅ ነው። ታዲያ በተለይ ቡድኑ ወራጅ ቀጠና ውስጥ ተዘፍቆም እንደነበር ይታወቃል። ይግባኝ ጠይቋል። ከይግባኙ በኋላ የነጥብ ቅነሳ ወደ 6 ዝቅ ቢልላቸውም አሁንም ግን ኤቨርተን ከመውረድ ስጋት የተላቀቀና በጣም ምንም ስጋት የሌለበት አይነት ክለብ ነው ብለን ልናነሳ የምንችለው አይነት ክለብ አይደለም። አሁን ተረኛው ክለብ ደግሞ ኖቲንጋም ፎረስት ሆኗል። ፔሰር እንግዲህ ካስቀመጠው የወጪ ህግና ድንጋጌ ማለት ነው በ34.5 ሚሊዮን ፓውንድ ጥሰው ተገኝተዋል ተብሏል። ይህ እንደ ምክንያቱም የተነሳ ጉዳይ ነው። እንግዲህ የነጥብ ቅነሳው እንዲተላለፍባቸው ዋነኛው አስተዋጽኦ ያበረከተው ጉዳይ ይህ እንደሆነ የተገለጸ የሚገኘው ኖቲንጋም ፎረስቶች አምና ወደ 20 የሚሆኑ ተጫዋቾችን አስፈርመዋል። በፕሪሚየር ሊጉ እንደሚታወቀው በአጠቃላይ በመጡበት አመት ጠንክረው ቆይተው በተለይ ስቲቭ ኩፐር ቡድን በመጨረሻዎቹ በተለይ ወደ 4-5 ጨዋታዎች ላይ የመትረፍ ሂደታቸው መረጋገጡ ይታወቃል። በነበረው እንቅስቃሴ በእነዚህ 5 ጨዋታዎች ያስመዘገቡት ውጤት በፕሪሚየር ሊጉ እንዲቆዩ እንዳደረጋቸው የሚታወቅ ጉዳይ ነው። ወደ 20 የሚሆኑ ተጫዋቾች ነበር ያስፈረሙት በዛ የውድድር ዘመን ላይ ማለት ነው። ታዲያ የነጥብ ቅነሷ ላይ ወይም ደግሞ ተጫዋቾችን ቡክ ባላንስ ማድረግ ግዴታ ነው። የገዙትን ተጫዋቾች መሸጥ መቻል ይጠበቅባቸዋል ወይም ደግሞ ወጪና ገቢያቸውን በትንሹም ቢሆን ማመጣጠን መቻል ግዴታ ነውና ያንን ነገር በሚገባ እንዳላደረጉ ይታወቃል። የሸጧቸው ተጫዋቾች በጣም ውስን ናቸው። በተለይ የነጥብ ቀነሳው ትላንት ሲያጋጥማቸው ብሬናን ጆንሰንን ኮሽጠናል ለሚል መከራከሪያ ሀሳብ አቅርበዋል። ቢሆንም ግን የፒኤስአር ስጋት ያለባቸው ክለቦች ወጪና ገቢ የሚያመጣጥኑበት ቀነ ገደቡ ያለፈው ባሳለፍነው ሰኔ ወር እንደነበር ይታወቃል። በእኛ ሰኔ 21 ወይም ሰኔ 22 አካባቢ ይሄ ቀነ ገደብ ያለፈበት ሂደት እንዳለ ይታወቃል። ታዲያ ብሬናን ጆንሰንም ከሰኔ ወር በኋላ ነው ወደ ቶተንሃም ያቀነው። እንደምናስታውሰው 47.5 ሚሊዮን ፓውንድ የወጣበት ተጫዋች ነው። በእርግጥ ከዛ በፊት ብሬንትፈርድ ወደ 30 ሚሊዮን ፓውንድ አቅርበው ተጫዋቹን ለማስፈረም ጥያቄ አቅርበው ነበር። ኖቲንጋሞች ቢስማሙም የአካዳሚ ውጤታቸው ፍሬ ውጤት ነው። ብሬናን ጆንሰን በነገራችን ላይ ወደ ምዕራብ ለንደኑ ክለብ ማቅናት ፍላጎት አልነበረውም። ለዛም ተከትሎ ነው ዝውውሩ ሳይሳካ የቀረው እንጂ ከሰኔ ወር በፊት ይህንን ተጫዋች ስጠው ምናልባትም በተለይ መጻፋቸውን ወይም ደግሞ የውጪና የገቢ ጉዳያቸውን ባላንስ ማድረግ ማመጣጠን የሚችሉበት ሂደት ይኖር ነበር። ተጫዋቹ ግን ፍላጎት አላሳየም። ስለዚህ ከሰኔ ወር በኋላ ነበረ በተለይ ወደ ቶተንሃም ያቀናው ማለት ነው። ታዲያ ሰዓቱ ካለፈ በኋላ የተከናወነ ዝውውር መሆኑን ተከትሎ ለኖቲንጋም ምንም ፋይዳ እንደማይኖረው ነው እየተገለጸው። በ2023 ጥር ወር ላይ ከፋይናንስ ዳይሬክተራቸው በነገራችን ላይ ጥንቃቄ እንዲያደርጉ ተነግሯቸው
ነበር፣ ግን ኖቲንጋሞች ጆሮ ዳባ ብለዋል። እንግዲህ አሁን ዋጋ ከፍለውበታል ማለት ነው። የውድድር ዘመኑ ሊጠናቀቅ 11 ጨዋታዎች በጣም ውስን ጨዋታዎች ናቸው የቀሩት። በዚህ ሰዓት ላይ የውሳኔ መተላለፉ ለኖቲንጋም ፎረስቶች በጣም እንደሚከብዳቸውና ነገሩን ዱብዳ እንደሚያደርግባቸው ይታመናል። ኤቨርተን ነጥብ ሲቀነስባቸው በነገራችን ላይ አሰልጣኝ ሾንዳይሽ የተናገረው ነገር እንደነበር ይታወቃል። ነጥብ መቀነሱ አይደለም ዋናው ነገር ቡድኑ ላይ ተነሳሽነት ለመፍጠር ያስቸግራል፣ በስነ ልቦና የሚጎዱብናል ተጫዋቾቻችን የሚል ነገር መግለጹ አይዘነጋም። ኤቨርተንን በልዩነት የተመለከትነው ጉዳይ ያ እንደነበር ይታወቃልና ኖቲንጋም አሁንም ተመሳሳይ ዕጣ ሊገጥማቸው እንደሚችል የኑኖ ስፕሪንቶ ሳንቶ ቡድን መመልከት ይቻላል። በፕሪሚየር ሊጉ 25 ነጥብን ሰብስበዋል። አሁን እንግዲህ 4 ነጥብ ሲቀነስባቸው በ21 ነጥብ በመያዝ ወራጅ ቀጠና ውስጥ ለመዘፈቅ ይገደዳሉ ማለት ነው። ይህ ዜና ለአዲሱ አዳጊው ክለብ ሉተን ታውን ጮቤ የሚያስረግጥ መረጃ ሊሆን እንደሚችልም ይገመታል። በተለይ ዘንድሮ ወደ ሊጉ የመጣው ሉተን ታውን በ22 ነጥብ ከነበረበት ወራጅ ቀጠና ተላቀው 17 ደረጃ ላይ ለመቀመጥ ሲሳይን አግኝተዋል ማለት ነው። በግርግር የሮብ ኤድዋርድሱ ቡድን በአጠቃላይ ሉተን ታውን ማለት ነው ዘንድሮ ወደ ሊጉ የመጣ ክለብ እንደሆነ ይታወቃል። በእንቅስቃሴ ረገድ ተስፋ ሰጪ እንቅስቃሴዎችን ያደርጋሉ፣ ግን ደግሞ ልምድ ይጎላቸዋል። በተለይ ደግሞ በሰፊ የጎል ልዩነትም እየመሩ የነበረውን ጨዋታ ከረፍት መልስ እንዲሁ ተሸንፈው ያጠናቅቃሉ ወይም ደግሞ በአጠቃላይ ጥሩ እንቅስቃሴ ያደርጋሉ፣ ግን ደግሞ ውጤቶችን ይዘው አይወጡም። ይሄ ደግሞ በልዩነት ከልምድ ጉድለት የሚመጣ ችግር እንደሆነ የምንመለከተው ጉዳይ ነው። ይህ በእንዲህ እንዳለ ግን ይህ ትልቅ እድልን ይዞላቸው መጥቷል። ሉተን ታውን በቀሪ ጨዋታዎች ላይ ጠንክረው ነጥቦችን መሰብሰብ የሚችሉ ከሆነ በፕሪሚየር ሊጉም ሊተርፉ የሚችሉበት ሂደት እንዳለ መመልከት ይቻላል ማለት ነው። ኖቲንጋሞች ግን ወራጅ ቀጠና ውስጥ የተዘፈቁ ክለቦች መሆናቸውን ተረጋግጧል። በተለይ 4 ነጥብ ቅነሳ ያጋጠማቸው ክለቦች መሆናቸውን ተከትሎ ማለት ነው። ከዛ ውጪ ሊዮኔል ሜሲ አልቢ ሴሌስቴዎቹ ስብስብ ውጪ መሆኑ ተረጋግጧል። ሊዮኔል ሜሲ እንግዲህ አርጀንቲና ጨዋታዋን ታከናውናለች። እንደሚታወቀው የዓለም አቀፍ የወዳጅነትና የአቋም መለኪያ ጨዋታዎች የሳምንት የሚከናወንበት ሂደት እንዳለ ይታወቃል። በተለይ በአውሮፓ መድረክ ከሄደ በጣም ጠንካራ ጨዋታዎች ይከናወናሉ። ብራዚል ከእንግሊዝና ከስፔን ጋር የአቋም መፈተሻ ወይም የወዳጅነት ጨዋታ ታከናውናለች። እንዲሁም ደግሞ ፈረንሳይ ከኔዘርላንድስ ጋር ጨዋታዋን የምታከናውን ይሆናል ማለት ነው። በአጠቃላይ ጀርመንም የአውሮፓ ዋንጫ አዘጋጅ ሀገር እንደሆነች ትታወቃለች። ከኔዘርላንድስና ከፈረንሳይ ጋር እንዲሁ ጨዋታውን የምታከናውን ይሆናል ጀርመን ማለት ነው። በልዩነት በጣም ተጠባቂ የሚባሉ ጨዋታዎች ይከናወናሉ። አርጀንቲናም እንዲሁ በደቡብ አሜሪካ በኮፓ አሜሪካ ከሚገኙ ሀገራት መካከል ከሳልቫዶርና ከኮስታሪካ ጋር የአቋም መፈተሻ ጨዋታ የምታደርግ ይሆናል። የቡድኑ አምበል እንደሆነ ይታወቃል። ሊዮኔል ሜሲ በስብስብ ውስጥ እንደማይገኝ ወይም ደግሞ ከስብስቡ ውጪ እንደሚሆን የተረጋገጠው በአሜሪካ እነዚህን ጨዋታዎች ያከናውናሉ ተብሎ ነበር የተገመተው፣ ግን መጠነኛ ጉዳት አስተናግዷል የተባለው ሊዮኔል ሜሲ በተለይ በሜጀር ሊግ ሶከር ከናሽቪል ጋር ባደረጉት ጨዋታ ላይ መጠነኛ ጉዳት አስተናግዷል የተባለው። ታዲያ ይህ በእንዲህ እንዳለ ለወዳጅነት ጨዋታ ተብሎ ተጫዋቹን ይበልጥ ለጉዳት ተጋላጭ ማድረግ አያስፈልግም ሲል ነው እንግዲህ በተለይ የአርጀንቲናው ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ የገለጸው ማለት ነው። ስለዚህ ሊዮኔል ሜሲ ከአርጀንቲና ብሔራዊ ቡድን ስብስብ ውጭ መሆኑ ተገልጿል ማለት ነው። ከዛ ውጭ ዳርዊን ኑኔዝም ከዩራጋይ ስብስብ ውጭ መሆኑ የተረጋገጠው ሌላው ተጫዋች ሆኗል ማለት ነው። ፊዚካል ኢሹስ ነው የተባለው ያው በተለይ የአቋም ጉዳይ ወይም ደግሞ በአጠቃላይ አካላዊ ሰውነቱን ከመጠበቅ ጋር በተያያዘ ነው የተባለው። ያን ያክል ትልቅ ጉዳት አይደለም፣ ግን በጣም መጠነኛ የሚባል ጉዳትን ባሳለፍኑት ሳምንቶች ላይ ዳርዊን ኑኔዝ እንዳስተናገደ ነው የተገለጸ የሚገኘው። በአጠቃላይ ይህ ተጫዋችም በዩራጋይ በምታከናውነው የአቋም ፈተሻና የወዳጅነት ጨዋታዎች ላይ ራሱን ከስብስቡ እንደሚያረቅ ተገልጿል ማለት ነው። ከዛ ውጭ ማንቸስተር ዩናይትድና ሊቨርፑል የአንድ የአጥቂ መስመር ተጫዋች ላይ ናቸውን መጣላቸውና ተጫዋቹን ለማስፈረም ከፍተኛ ትንቅንቅ እንደሚያደርጉ ተገልጿል። በመጪው የዝውውር መስኮት ላይ ከፍ ባለ መልኩ ይንቀሳቀሳሉ ተብሎ ከሚገመቱ ክለቦች መካከል ዩናይትድና ሊቨርፑል ይጠቀሳሉ። በጣም እጅግ ውስን ቀን ነው የቀረው፣ ከ90 ቀን ያነሰ ጊዜ ነው የቀረው የዝውውር መስኮቱ። ጨዋታዎቹም በሁሉም ሊጎች ላይ እየተጠናቀቁ ነው የሚገኙት። በጣም በዛ ከተባለ ከ12 ከ13 በላይ የዘለለ ጨዋታ አይደለም የሚቀረው በየሊጉ ማለት ነው። ከዛ ረገድ ክለቦች ከወዲሁ ኢላማቸው ውስጥ የከተቷቸውን ተጫዋቾች እንዲሁ ክለባቸውን እንዲቀላቀሉ ንግግሮችን የሚጀምሩበት እንዲሁም እቅድ በመንደፍ ተጫዋቾቹን የሚስማማውን ፕሮፖዛል በማቅረብ ረገድ የሚጠመዱበት ወቅት ይሆናል ተብሎ ነው የሚገመተው። ታዲያ ሁለቱ ታሪካዊ ባላንጣ ክለቦች ማለትም ማንቸስተር ዩናይትድ እና ሊቨርፑል ማለት ነው በቡንደስሊጋው ዘንድሮ በጣም አስደናቂ አቋምን እያሳየ የሚገኘውን ተጫዋች ለማስፈረም እንቅስቃሴዎች መጀመራቸው ነው እየተገለጸ የሚገኘው ማለት ነው። ተጫዋቹ ለዶርትመንድ ዘንድሮ አስደናቂ እንቅስቃሴን እያደረገ የሚገኘው ዶኒኤል ማለን ነው። እንግዲህ ኔዘርላንዳዊ ተጫዋች በቡንደስሊጋው ዘንድሮ 13 ጎሎችን ማስቆጠር ችሏል። ሁለቱም የሰሜን ምዕራብ እንግሊዝ የላንክሻየር ደርቢ ዋነኛ ተዋናዮች እንደሆኑ ይታወቃሉ። ሊቨርፑልም ማንቸስተር ዩናይትድ ማለት ነው መጪው የክረምት የዝውውር መስኮትን በተለየ ሁኔታ ነው የሚያስተናግዱት ተብሎ ነው የሚገመተው። እንደ ምክንያት የሚነሳው ነገር እንደሚታወቀው ማንቸስተር ዩናይትድ በአዲሱ ባለሀብታቸው ሰር ጂም ራትክሊፍ ስር
የሚያከናውኑት የመጀመሪያ የዝውውር መስኮታቸው ነው የሚሆነው። የፔትሮኬሚካሊስት ቢሊዮነር በተለይ የሚያወጣውም ገንዘብ የሚጠበቅ ነው የሚሆነው። እርግጥ ነው እስካሁን ማንቸስተር ዩናይትድ በስካሁን ጉዞ ክለቡ በጣም በርካታ ወጪዎችን በማውጣት ተጫዋቾችን ማስፈረም ላይ በተለይ አይታማም ወይም ደግሞ ሰንፎ አይታየም። ከአመት ዓመት በሚከናወኑ የዝውውር መስኮቶች ላይ ከፍተኛ በሆነ መልኩ ወጪ በማውጣት ተጫዋቾችን ያስፈርማል። በታሪክ ሂደትም የተመለከትናቸው ሂደቶች እንዳሉ ይታወቃሉ። ፖል ፖግባ ከፍተኛ ወጪ የወጣባቸው ተጫዋቾች ናቸው። ሮሜሉ ሉካኩ በሰፊው የሚነሳ ተጫዋች ነው። ኢቨን የአሁኑ አጥቂም ራስመስ ሆይሉንድም ከፍተኛ ወጪ የወጣበት ተጫዋች ነውና በየዝውውር መስኮቱ ከተመለከትን በታሪክ ምህዳር ላይ ዩናይትድ ከፍተኛ ወጪ ያወጣል። ለተከላካዮችም፣ ለአማካኞችም፣ ለአጥቂ መስመር ተጫዋቾችም ካሴሚሮ የመጣበትን ገንዘብ እናውቃለን። ሃሪ ማጓየር የዓለማችን ውዱ ተከላካይ ነው። በ85 ሚሊዮን ፓውንድ የመጣም ተጫዋች እንደሆነ ይታወቃልና ገንዘብ ያወጣል። ማንቸስተር ዩናይትድ ግን እቅድ ወይም ደግሞ አሰልጣኙ በሚፈልገው መልኩ ፕሮጀክት ነድፎ ነው ወይ ተጫዋቾቹ እየመጡ ያሉት የሚለው ትልቁ ጥያቄ ነው። ታዲያ በቀጣይስ ምን አይነት እቅዶችን ያደርጋል? በገንዘብ በጀት ውስጥ ጥራት ያላቸውን ተጫዋቾች ወደ ኦልድ ትራፎርድ እንዲኮበልሉ ያደርጋቸዋል ወይ የሚለው በዚህ የዝውውር መስኮት ላይ ለየት ባለ መልኩ ማንቸስተር ዩናይትድ እንዲጠብቃቸው ወይም ደግሞ ይህንን የዝውውር መስኮት ለየት ባለ መልኩ እንዲያስተናግዱት ምክንያት ይሆናል ተብሎ ነው የሚገመተው። ሊቨርፑሎችን ስንመለከት እንግዲህ ህይወትን ካለ የርገን ክሎፕ እንደሚቀጥሉ ቁርጣቸውን አውቀዋል። ይህ አሰልጣኝ ከ9 ዓመት በኋላ ክለቡ እንደሚለቅ መግለጹ የሚታወቅ ጉዳይ ነው። ስለዚህ ያለኛ አሰልጣኝ ዝውውር መስኮቱ ላይ በንቃት ተሳትፈው የቀጣይ ፕሮጀክታቸውን ባማከለ መልኩ ምን አይነት እንቅስቃሴ ያደርጋሉ የሚለውን ጉዳይ የሚጠበቅ ነው የሚሆነው ከሊቨርፑል ጋር በተያያዘ ማለት ነው። እንደሚታወቀው በተለይ አሰልጣኝ አልባ በሆነ መልኩ የዝውውር መስኮቱን ይመራሉ ተብሎ ነው የሚገመተው። ይህ ማለት በእቅድ በተሞላ መልኩ ቀጣይ አሰልጣኝ የሚፈልገው የአጨዋወት ስልትን ገና ከቴክኒካል ዳይሬክተሩ ጋር ሳይነጋገር ተጫዋቾችን በዘፈቀደ የሚያስፈርሙበት የዝውውር መስኮት ይሆናል ተብሎ ነው የሚገመተውና በዚህ ረገድ ሊቨርፑል ምን አይነት እንቅስቃሴዎችን ያደርጋል የሚለው ጉዳይ በልዩነት ይጠበቃል። እርግጥ ነው ማይክል ኤድዋርድስ መጥቷል። ይህ ግለሰብ የክለቡ ቴክኒካል ዳይሬክተር በነበረበት ሰዓት ላይ ሰውየውን የርገን ክሎፕን ጨምሮ ቨርጅል ቫንዳይክን፣ መሐመድ ሳላህን፣ አሊሰን ቤከርን በጣም በርካታ ተጫዋቾችን ፋቢኒዮን ጨምሮ ማለት ነው በጣም በተለይ ለሊቨርፑል የውጤት መንገድ ፋና ወጊ የሆኑ ተጫዋቾችን መዳረሻቸው አንፊልድ እንዲሆን ከፍተኛ ሚናን የተወጣው ግለሰብ የግለሰብ ማይክል ኤድዋርድስ እንደሆነ ይታወቃል። የ44 ዓመቱ ግለሰብ አሁን በድጋሚ ክለቡን ተቀላቅሏል። ሲቀላቀል ግን ከፍተኛ የስራ መደብ ነው የተሰጠው። የክለቡ ስራ አስኪያጅ ወይም ሲኢኦ ሆኖ ነው የሚያገለግለው። በዚህ ረገድ ከፍተኛ ሚናም ይወጣል ተብሎ ነው የሚገመተው ከሊቨርፑል በቀጣይ ጉዞዎች ጋር በተያያዘ ማለት ነው። ስለዚህ የትኛውን አሰልጣኝ ይሾማል፣ የትኛውን ቴክኒካል ዳይሬክተር ይሾማል የሚለው ጉዳይ በልዩነት ይጠበቃል ማለት ነው። ይህ በእንዲህ እንዳለ ግን ዝውውር መስኮቱን ለየት ባለመልኩ ሊቨርፑሎች እንዲቀበሉት ይህም ምክንያት ነው ብለን ልናነሳው እንችላለን። ታዲያ የጀርመኑ ጋዜጣ ቢልድ በፊት ገዙ ይዞት የወጣው መረጃ የሚያመለክተው ሁለቱ ክለቦች ማለትም ሊቨርፑልና ዩናይትድ ዶኒየል ማለንን ከዶርትመንድ ለማስፈረም ከአርሰናል ፈጥነው እየተንቀሳቀሱ እንደሚገኙ ነው እንግዲህ በግልጽ ይዞት የወጣው መረጃ የሚያመለክተው ማለት ነው። ተጫዋቹ በ2021 ፒኤስቪን ከተቀላቀለበት ጊዜ አንስቶ ማለት ነው እየጎለበተና እየጎመራ የመጣ ተጫዋች ነው። ዶርትመንዶች ግን ለዚህ ተጫዋች እስከ 51 ሚሊዮን ፓውንድ እንደሚጠብቁና ከዛ ውጭ ግን ለተጫዋቹ የሚቀርብ የዝውውር ጥያቄ ለመስማት ዝግጁ እንዳልሆኑ ነው የተገለጸ የሚገኘው። ሁለቱም ክለቦች የአጥቂ መስመራቸውን ማጠናከር በክረምቱ ትኩረት ሰጥተው ከሚሰሩባቸው ጉዳዮች መካከል በዋናነት ይጠቀሳሉ። ለዚህም ዶኒየል ማለን ለማስፈረም ዋነኛ ኢላማቸው አድርገው እንደሚንቀሳቀሱ ነው መረጃዎች በግልጽ የሚያመለክቱት ማለት ነው። እውነት ተጫዋቹን የሚያስፈርሙት ከሆነ ወዴት ያመራል የሚለው ጉዳይ ይጠበቃል። በክረምቱ የዝውውር መስኮት ዩናይትድ ራስመስ ሆይሉንድ አለው፣ ሊቨርፑል ዳርዊን ኑኔዝ አለው በአጥቂ መስመር ላይ ተተኪ ሁለተኛ የአጥቂ መስመር ተጫዋች ግን አላቸው ብለን ልናነሳ አንችልም። ዩናይትድ ቤት አንቶኒ ማርሻል ያው በክረምቱ ከክለቡ ጋር ይለያያል ተብሎ የሚጠበቅ ተጫዋች ነው። ሊቨርፑል ቤት ግን ሁነኛ የ9 ቁጥር ሚናን የሚጫወት አይነት ተጫዋች የላቸውም ዲዬጎ ጆታን ካልሆነ በስተቀር። ይህም ተጫዋች ደግሞ በተለይ አንዳንዴ በግራ አንዳንዴ በቀኝም የአጥቂ መስመር ቦታ ላይ የሚሰለፋል፣ አንዳንዴም የአጥቂ መስመር ቦታ ላይ ሆኖ ይጫወታልና በዚህ ረገድ አንድ የአጥቂ መስመር ተጫዋች ለማስፈረም ከፍተኛ ጥረት እንደሚያደርጉ ነው መረጃዎች በስፋት እየጠቆሙ የሚገኙት። ዶኒየል ማለን ደግሞ ትኩረታቸው ነው ተብሏል። ከዛ ውጭ ከትላንትናው በስቲያው የማንቸስተር ዩናይትድ የሰሜን ምዕራብ ደርቢ ድል በኋላ የተለያዩ መገናኛ ብዙሃኖች በፊት ርዕሳቸው ይዘው እየወጡ የሚገኙት መረጃዎች መነጋገሪያ ሆነዋል። ዩናይትድ በኤፍኤ ካፕ ሩብ ፍጻሜ ጨዋታ ኦልድ ትራፎርድ የመርሲሳይዱን ክለብ ሊቨርፑልን አስተናግደው ለ2 ሰዓት የቆየ ፉክክር አድርገው 4-3 በሆነ ውጤት ማንቸስተር ዩናይትድ በማሸነፍ ለ2 ተከታታይ ዓመት በዌምብሌይ እንደሚያቀኑ ማረጋገጣቸው ይታወቃል። ታዲያ የቀድሞው ተጫዋቻቸውን አሁን በውሰት ወደ ጀርመን ቡንደስሊጋ ወደ ቀድሞ ክለቡ ዶርትመንድ በማቅናት እየተጫወተና እያገለገለ የሚገኘው ጄደን ሳንቾ ለቡድን አጋሩ ማርከስ ራሽፈርድ እንኳን ደስ አለ መልእክት ልኳል። እንግዲህ ራሽፈርድ ጨዋታውን ሊገል የሚችልበት በጣም ወርቃማ እድል ማምከኑ ይታወቃል። በተለይ አንቶኒ ዶስ ሳንቶስ 87ኛው ደቂቃ ላይ ቡድኑን አቻ ካደረገ በኋላ ማለት ነው። በተለይ የአልቢትሩ ጆን ብሩክስ ፊሽካ በሚጠበቅበት ሰዓት ላይ ክሪስቲያን ኤሪክሰን ከተከላካይ ጀርባ የጣለለትን ኳስ አስደናቂ በሆነ መልኩ ኳሷን ካረጋጋ በኋላ ኳስና መረብን አገናኘ ሲባል በተለይ ኳሷን ወደ ውጭ የላከበት ሂደት እንዳለ መመልከት ይቻላል። ኳስና መረብን ማዋሃድ አልቻለምና ይህ በልዩነት ሲነሳ የነበረ ጉዳይ እንደነበር ይታወቃል። ቢሆንም ግን በተጨመሩ 30 ደቂቃዎች ላይ ቡድኑን ከሊቨርፑል ጋር አቻ ያደረገች በጣም ወሳኝ ግብ
ማስቆጠር መቻሉ ይታወቃል። አማድ ዲያሎ ደግሞ በፈርጊ ታይም በዝቢ ቤፕስ በሚታወቁበት የጨዋታ ስልት ማለት ነው በጭማሪ ደቂቃዎች ላይ ቡድኑን አሸናፊ ያደረገች ግብ በማስቆጠር 4-3 በሆነ ውጤት ዩናይትድ ማሸነፍ መቻሉ የሚታወቅ ጉዳይ ነው። ታዲያ ራሽፈርድ በጨዋታው ከተጠናቀቀ በኋላ በኢንስታግራም ገጹ ላይ አስደናቂ ምሽት ብሎ ያጋራው ፎቶ አለ። እዛ ፎቶ ላይ ሳንቾ ወርልድ ክላስ በሚል ጽሁፍ እንግዲህ ኮሜንት ሰጥቷል። በግሉ መልእክት እንደላከለት ነው የተገለጸ የሚገኘው። የዩናይትድ ጨዋታዎች እንደሚከታተልና ጸቡ ከአሰልጣኙ ጋር እንጂ ከክለቡ ጋር ምንም ችግር እንደሌለበት ይሄ ማሳያ ነው እየተባለ ይገኛል። በስፋት መነጋገሪያ ሆኗል የጄደን ሳንቾ ጉዳይ። ከዛ ውጪ በውድድር ዘመኑ ወጥነት ያለው እንቅስቃሴ ለማሳየት ሲቸገሩ ለነበሩት ማንቸስተር ዩናይትዶች ይሄ በጣም ወሳኝ ድል እንደነበር የሚታወቅ ጉዳይ ነው። ምናልባትም አሰልጣኙም እየተነቃነቀ የሚገኘውን የአሰልጣኝነት ወንበራቸውን በሚገባ በተለይ ተረጋግተው እንዲቀመጡበት ሊያደርጋቸው ይችላል ተብሎ ይገመታል። ይሄ የዋንጫ እንቅስቃሴ ማለት ነው። ከዚህ ጎን ለጎን የኤርገን ክሎፕ የድህረ ጨዋታ ንግግር ቅጣትም ሊተላለፍበት ሊያደርገው እንደሚችል ተገልጿል። ጨዋታው በዩናይትድ አሸናፊነት ከተጠናቀቀ በኋላ በተለይ ቡድን እረፍት አልባ የሆነ እንቅስቃሴ በማድረግ ነው የሚታወቀውና ጭማሪ ሰዓት ውስጥ ከገባችሁ በኋላ ድካም እንዲሁም ተጫዋቾች ላይ ታይ ነበር። ውጤቱንም እንድታጣው ያደረገ ጉዳይ ይሄ ሊሆን ይችላል የሚል ጥያቄ ሪፖርተሩ አንስቶለት ነበር። በተለይ የምትጠይቀውን እንኳን ማታቅ ብሎ መልሶለታል የኤርገን ክሎፕና ይህ ጉዳይ ቅጣት እንዲተላለፍበት ሊያደርገው እንደሚችል የተገለጸ የሚገኘው የኤርገን ክሎፕ ዩናይትዶች እንኳን ደስ አላቸው ጨዋታውን ማሸነፍ ይገባቸዋል ማለታቸው አይዘነጋም። ከዛ በኋላ ነበር ግን ይሄ ጋዜጠኛ ጥያቄ የጠየቀው። በተለይ ሐሙስ በኤሮፓ ሊግ ተጫውተው የአንድ ቀን ረፍት ብቻ ነበር ያገኙት። አርብን አረፉ፣ ቅዳሜ ልምምድ ሰርተው እሁድ ለጨዋታው እንደመጡ ይታወቃልና በሌላ በኩል ደግሞ ያለባቸው የጉዳት ዜናም በግልጽ ይታያል። ሊቨርፑል ላይ በጣም ቡድናቸው ሳስቶ የቀረበበት ሂደት እንዳለ ይታወቃል። ለዛም ሆኖ ግን ለ2 ሰዓት የታገለ ቡድን ሆኗልና በጣም ትርጉም አልባ ጥያቄ እንዴት ጠይቀኛል ሲሉ መበሳጨታቸውን የተጠቆመው ምናልባት እነዚህ ነገሮች እንዴት ከግምት ውስጥ አልከተተም የሚል ሐሳብ መሰለኝ እንግዲህ ኤርገን ክሎፕ በግልጽ ያላቸው የእንግሊዝ ዳኞችም ሆነ ሪፖርተሮች ስራቸውን በአግባቡ ከመስራት ጋር በተያያዘ ጥያቄ እንደሚነሳባቸው ይታወቃል። ለዛም ነው በዓለም ዋንጫ ትልቅ መርሃ ግብሮች ላይ የእንግሊዝ ዳኛ ማይሰየመው። የእንግሊዝ ዳኞች ላይ ትልቅ ክፍተት ይነሳል። በአውሮፓ ቻምፒየንስ ሊግ የፍጻሜ መርሃ ግብር ዳኛ እንግሊዛዊ ዳኛም በቅርቡ እናስታውስ ከተባለ እናስታውሰው ዳኛ የለምና በዚህ ረገድ በተለይ ስራቸውን በሚገባ ከመስራት ጋር በተያያዘ የእንግሊዝ ዳኞች ላይ ክፍተት እንደሚነሳ ይታወቃል። በዛው ረገድ ደግሞ ሪፖርተሮቹ የሚጠይቁት ጥያቄ ላይ በተለይ አንዳንዴ አሰልጣኞችን ግልፍተኛ ያደርጋል ተብሎም ይገመታል፣ ይታማሉ። እንደሚታወቀው ቴነግ በጣም ጫና ሲበዛባቸው አንዳንድ ሐሰተኛ መረጃ ሲያጋሩ የነበሩ ሪፖርተሮችን እኔ ጋዜጣዊ መግለጫ ላይ እኔም ሰጠው ጋዜጣዊ መግለጫ ላይ እንዳይገኙ ብለው ማገዳቸው አይዘነጋም። በጣም የቅርብ ምሳሌ ደግሞ የዚህ ሪፖርተርና የአሰልጣኝ ኤርገን ክሎፕ ጉዳይ እንደሆነ መመልከት ይቻላል። ሌላው መነጋገሪያ ጉዳይ ሆኗል ከዚህ ጨዋታ ጋር በተያያዘ ሮይ ኪን ደግሞ ጌም ማኔጅመንት ወይም የጨዋታ አመራር ሂደቱን እየተቸው ሌላው ግለሰብ ሆኗል። ጨዋታውን ማንቸስተር ዩናይትድ ማሸነፉ ነው እንጂ የጨዋታ እንቅስቃሴያቸው ላይ በጣም ክፍተት ይነሳል። ጥያቄ የሚነሳበት ጉዳይ ብዙ ነው። በተለይ በመከላከሉ ረገድ ምድረው ማንቸስተር ዩናይትድ በአጠቃላይ እየሰራ ያለው ትልቅ ክፍተት ነበረበት። ማርከስ ራሽፈርድ በጨዋታው ጎል አስቆጠረ እንጂ ከኳስ ውጪ እያሟሟቀ ነበር የሚመስለው ሲል ያነሱ ሀሳብ መነጋገሪያ ርዕስ የነበረው ጉዳዮች ናቸው። በተለይ ሮይ ኪን የሚሰጣቸው ሀሳቦች በተደጋጋሚ ቁጣን ያዘሉ እንደሆነ የሚታወቅ ጉዳይ ነው። በዚህም ጨዋታ ላይ ራሽፈርድ ምንም ጎል ቢያስቆጥርም ተጫዋቹን ከመተቸት ግን ወደ ኋላ አላለም። ከዛ ውጪ አርሰናሉ የተከላካይ መስመር ተጫዋች ጋብሪኤል ማጋሌሽ ከብሔራዊ ቡድን በጉዳት ምክንያት መቀነሱ የተሰማው ሌላው ተጫዋች መሆኑ ተረጋግጧል። 26 ዓመቱ ላይ ነው የሚገኘው ብራዚሊያዊው። አምና ነበር በተለይ በመድፈኞቹ ቤት ያሳየውን በጣም አስደናቂ እንቅስቃሴ ከግምት ውስጥ በመክተት ለብሔራዊ ቡድን የመሰለፍ እድልን ያገኘው። ከዛ ነው እንግዲህ 6 ጊዜ ብሔራዊ ቡድኑን ወክሎ መሰለፍ እንዲሁም መጫወት ችሏል ለሴልሳዎቹ ማለት ነው። ታዲያ በአሰልጣኝ ዶሪቫል ጁኒየር የሚመሩት ሴልሳዎቹ ዘንድሮ አስደናቂ አቋም ላይ የሚገኘውን ይህንን ብራዚላዊ የተከላካይ መስመር ተጫዋች ጥሪ አቅርበውለት ነበር። ቢሆንም ግን በጉዳት ምክንያት ተጫዋቹ ከስብስቡ ውጪ መሆኑም ተረጋግጧል። ብራዚል በዚህ ሳምንት ከስፔንና ከብራዚል ጋር የወዳጅነት ጨዋታ ታከናውናለች። ቀደም ብሎ የካሴሚሮ እንዲሁም ደግሞ የኤደርሰን ሞራይስ ከዛ ውጪ የጋብሪኤል ማርቲኔሊ የጉዳት ዜና ማስተናገዳቸውና ከስብስቡ መቀነሳቸው ይታወቃል። እነዚህ ተጫዋቾች አሁን ደግሞ ጋብሪኤል ማጋሌሽ በጉዳት ምክንያት ከስብስቡ የተቀነሰ ተጫዋች መሆኑን የተረጋገጠው። በሱ ምትክ የጁቬንቱስ የተከላካይ መስመር ተጫዋች ግላይሰን ብሬመር ጥሪ ተደርጎለታል ማለት ነው። ጋብሪኤል ማጋሌሽ ወደ ለንደን ተመልሷል። ሕክምናውን የሚከታተላለው ተብሎ የሚገመተው ለማንቸስተር ሲቲውን ፍልሚያ ለመድረስ ከፍተኛ ጥረት ያደርጋል ሲል ሜትሮ በፊት ገጹ ይዞት የወጣው መረጃ ያመላክታል ማለት ነው። በልዩነት በተለይ ዊሊያም ሳሊባና ጋብሪኤል ማጋሌሽ በነገራችን ላይ በዘንድሮ በአውሮፓ ቻምፒየንስ ሊግ ጎል የሚባል ነገር አላስተናገዱም ከምድብ ጨዋታዎች አንስቶ እስካሁን ማለት ነው። በተለይ በኤምሬስ የተደረጉ ጨዋታዎች ላይ ማለት ነውና በሜዳቸው በጣም ጠንካራ የተከላካይ መስመር እንዳላቸው ይሄ ማሳያ ነው። በቀጣይ ደግሞ ከሜዳቸው ውጪ ተጉዘው ማንቸስተር ሲቲ የሚያስተናግዱ ይሆናል። በፕሪሚየር ሊጉ በጣም ዝቅተኛ ግብ ካስተናገዱ ክለቦች መካከል አርሰናል በዋናነት ይጠቀሳል። ለዚህም የጋብሪኤል ማጋሌሽ ሚና ከፍተኛ ነው። በአጠቃላይ ተጫዋቹ ኦፌንሲቭሊ ከቆመ ኳስ ላይ የሚያደርገው እንቅስቃሴም ጥሩ ነው። ከዛ ውጪ ደግሞ በአጠቃላይ የመከላከል ሂደቱን ስንመለከት ከዊሊያም ሳሊባ ጋር የፈጠሩት ጥምረት በተለይ ደግሞ ሚኬል አርቴታ የዚህ ሳን ሰባስቲያን ተወላጅ በአጠቃላይ በዚህ የተከላካይ መስመር ላይ ቡድኑ የተረጋጋ እንዲሆንና በአጠቃላይ የአርሰናል ደጋፊዎች በስፋት ሲነሳባቸው የነበረው ክፍተት በፊት ጊዜያቶች ላይ በነ ቆስታንቲኖስ ማቭሮፓኖስ ጨምሮ
በነ ሶክራቲስ ፓፓስቶፖሎስ እንዲሁም ደግሞ በነ ሽኮድራን ሙስታፊ ሎረንት ኮሼልኒን ጨምሮ ማለት ነው በነ ፐርሜት ሳካሪ የነበረው ጊዜ በታሪክ ሂደት የነበረ ግልጽ የተከላካይ ክፍተት ቡድን ዋጋ በተደጋጋሚ ሲያስከፍል እንደነበር የሚታወቅ ጉዳይ ነው። አሁን ግን በእነዚህ ተጫዋቾች በተለይ ያለፈው እንደ ታሪክ የሚወራና አሁን ግን እነዚህ በጣም ጥሩ ክህሎት ያላቸው የተከላካይ መስመር ተጫዋቾች እንደሆኑ በልዩነት እየተመለከተን እንገኛለን። ከማንቸስተር ሲቲ ጋር በሚደረገው ፍልሚያ ደግሞ አሁንም ቢሆን የሁለቱ ተጫዋቾች ሚና ከፍተኛ ይሆናል ተብሎ ይገመታል። ለዚህ ጨዋታም ለመድረስ ማጋሌሽ ከፍተኛ ጥረት እንደሚያደርግ ነው መረጃዎቹ በግልጽ የሚጠቁሙት ማለት ነው። ከዛ ውጪ ኮል ፓልመር በቼልሲ ለተጨማሪ ዓመታት የሚያቆየውን ውል ሊፈርም መሆኑ ተዘግቧል። 21 ዓመቱ ላይ ነው የሚገኘው። ይህ ተጫዋች በክረምቱ ሲቲ ለቆ ወደ 45 ሚሊዮን ፓውንድ ወጪ ተደርጎበት ቼልሲን የተቀላቀለ ተጫዋች እንደሆነ ይታወቃል። ያን ያክል ገንዘብ ግን ለምን እንደወጣበት ተጫዋቹ በግልጽ እያሳየ ይገኛል። ዘንድሮ በተጫወተባቸው 489 የፕሪሚየር ሊግ ደቂቃዎች ላይ ማለት ነው 13 ጎሎችን አስቆጥሯል። በአጠቃላይ ደግሞ ለቡድኑ እንዲህ ወደ 12 ኳሶችን አመቻችቶ ያቀበለ ተጫዋች ነው። ፓልመር በቼልሲ ቤት በጣም አመርቂ እንቅስቃሴ ከሚያደርጉ ውስን ተጫዋቾች መካከል አንዱ መሆኑን የተረዱት የቼልሲ አመራሮች ለዚህ ተጫዋች አዲስ የተሻሻለ ውል ሊያቀርቡለት መሆናቸው ተገልጿል ማለት ነው። ዴይሊ ስታር ይዞት የወጣው መረጃ ደግሞ አዲሱ ውሉ አሁን ይከፈለው ከነበረው 70000 ፓውንድ በእጥፍ በማሳደግ ማለትም 150,000 ፓውንድ ሳምንታዊ ደሞዝ የሚከፈለው ተጫዋች ለማድረግ ፕሮፖዛሉን እያጠናቀቁ እንደሚገኙና ለተጫዋቹ ወኪል በጣም በቅርቡ ይህ ጉዳይ እንደሚደርሰውም ተጠቁሟል ማለት ነው። ኮል ፓልመር ለቼልሲ ደጋፊዎች ኮልድ ፓልመር በማለት ቅጽል ስም እንደወጡለት ይታወቃል። በልዩነት ጎል ፊት የሚያሳየው በጣም የተረጋጋ መንፈስ ወይም ደግሞ ኩልነስ ቅጽል ስሙ ኮልድ እንዲባል ምክንያት እንደሆነ ነው የተጠቆመው። እሱም ጎል ሲያስቆጥር እጁን አጣምሮ ብርድን የሚጠቁም አይነት የደስታ አገላለጽ እንደሚጠቀም ይታወቃል። ኮልድ ፓልመር እያሉም እንደሚጠሩት ወይም ደግሞ እንዲጠሩትም ምክንያት የሆነም ጉዳይ ይሄ ነው። የተጫዋቹ አመርቂ እንቅስቃሴ ለመጀመሪያ ጊዜ ለሀገሩ ዋናው ብሔራዊ ቡድን ወይም ደግሞ ለእንግሊዝ ብሔራዊ ቡድን ጥሪ እንዲደረግለት ምክንያት ሆኗል። እርግጥ ነው ከ15 ዓመት በታች ጀምሮ በተለይ በእንግሊዝ ብሔራዊ ቡድን ስር ለሀገሩ ተሰልፎ የተጫወተ ተጫዋች ነው። ግን ደግሞ ለዋናው ብሔራዊ ቡድን ከትላልቆቹ ጥሩ አቋም በፕሪሚየር ሊጉ ከሚያሳዩት ተጫዋቾች ጋር ግን ተወክሎ ወይም ደግሞ በ21 ዓመቱ ከነዚህ ተጫዋቾች እኩል ሲመረጥ ግን ይህ ለመጀመሪያ ጊዜ ያደርገዋል። ተጫዋቹ ያለውን አቅም በልዩነት የሚያሳይ ነው። በዚህ አቋሙ ከቀጠለ የፊታችን ሰኔ ወር ላይ በሚከናወነው የአውሮፓ ዋንጫ ላይ ለእንግሊዝ ብሔራዊ ቡድን ጥሪ ከሚደረግላቸው ተጫዋቾች መካከል አንዱ እንደሚሆን አያጠያይቅም የሚሉትም ብዙዎች ናቸው። አሁን ደግሞ አዲስ የተሻሻለ ውል በክለቡ ቼልሲ ሊቀርቡለት መሆኑም ተገልጿል ማለት ነው። ከዛ ውጪ ጋናዊው ቶማስ ፓርቴ ለሀገራት የወዳጅነት ጨዋታ ወደ ጋና አያቀናም ተብሏል። ባሳለፍነው ጥር ወር ላይ በተጠናቀቀው የአፍሪካ ዋንጫ እጅግ በጣም ደካማ አቋም በማሳየት ከምድባቸው ማለፍ የተሳናቸው ብላክ ስታርስ በጊዜ ነበር የተሰናበቱት፣ በተለይ ከአፍሪካ ዋንጫው ማለት ነው። ያንን ተከትሎ አሰልጣኝ ክሪስ ዩተንን ማሰናበታቸው የሚታወስ ነው። ታዲያ በሱ ምትክ የሚሆን አዲስ አሰልጣኝ እስካሁን ድረስ አልሾሙም። ይህ በእንዲህ እንዳለ ለቶማስ ፓርቴ ባለቀ ሰዓትም ቢሆን ጥሪ አድርገውለታል። ቢሆንም ግን ተጫዋቹ ፊትነሱን ለማስተካከል ወይም ደግሞ ሰውነቱን ጉዳት የሚቋቋምና አካል ብቃቱ ላይ ትኩረት በማድረግ መወሰኑን ተከትሎ ጥያቄውን ሳይቀበል መቅረቱ ተሰምቷል። የምዕራብ አፍሪካዊቱ ሀገር ጋና ከናይጄሪያና ከዩጋንዳ ጋር የወዳጅነት ጨዋታ በሀገረ ሞሮኮ የምታከናወን ይሆናል በዚህ ሳምንት ማለት ነው። ታዲያ ዜና ለአርሰናል መልካም እንደሚሆን ይገመታል። ምክንያቱም ተጫዋቹ በተደጋጋሚ ክለቡ በሚፈልገው ሰዓት ላይ በጉዳት ምክንያት ለክለቡ ግልጋሎት ሳይሰጥ የቆየባቸው ጊዜያቶች በርካታ ናቸው። ተጫዋቹ በጡንቻ መሳሳብ ጉዳት እንኳን ለ4 ወር ከሜዳ ርቆ ባሳለፍነው ሳምንት ሙሉ ለሙሉ ከጉዳቱ በማገገም ወደ ሜዳ መመለሱና ለመድፈኞቹ የሁለት ዋንጫ ጉዞ ትልቅ ግባት ሆኖ የቀረበ ተጫዋች መሆኑ ይታወቃል። በፕሪሚየር ሊጉን እየመሩ ነው የሚገኙት። ሻምፒየንስ ሊግ ላይ ከባየር ሙኒክ ከባቫሪያኖቹ ጋር ተደልድሏል በሩብ ፍጻሜው ማለት ነው። በዛ ጨዋታዎች ላይም ከፍተኛ ሚናን ይጫወታል፣ ይሰለፋል ተብሎ ይገመታል ማለት ነው። ከቶማስ ፓርቴ ጋር በተያያዘ ቢሆንም ግን ሚካኤል አርቴታ ተጫዋቹ እንደ ብርጭቆ በተለይ ከወደቀ የሚነሳ አይመስልም። በተደጋጋሚ ቶማስ ፓርቴ ሜዳ ላይ ጉዳት የሚያስተናግድ ተጫዋች እንደሆነ ይታወቃልና በዚህ ምክንያት በጣም ደቂቃውን መጥነውታል። በጣም ውስን ደቂቃዎች ላይ ተሰልፎ እየገባ ፊትነሱን መልሶ እንዲያገኝ ነው የተደረገ የሚገኘው። አርሰናል እንግዲህ በያዝነው የፈረንጆቹ ወር መጠናቀቂያ ቀን ወይም ከብሔራዊ ቡድን የወዳጅነት ጨዋታዎች መልስ የክለብ ፉትቦል ሲመለስ ማለት ነው በጣም ተጠባቂ ፍጥጫ ከማንቸስተር ሲቲ ጋር የሚያከናውኑ ይሆናል። ታዲያ በዛ ጨዋታ ላይ ከጆርጂኒዮ ቀደም ብሎ ቋሚ ያስተላለፉ ስለመካተት እንግዲህ እቅዱና አላማው በማድረግ ራሱ ላይ ትኩረት በማድረግ ፊትነሱን ለማስተካከል ጥረት እንደሚያደርግ ነው መረጃዎች የሚጠቁሙት። ትላንትናም በሶብሃ ልምምድ ማዕከል ጥሪ በተለይ ካልተደረገላቸው ለብሔራዊ ቡድን ጥሪ ካልተደረገላቸው ሌሎች የመድፈኞቹ ስብስቦች ጋር ልምምድ መስራቱን የሚያሳይ ምስል ክለቡ አርሰናል በማህበራዊ ትስስር ገጹ ላይ ማጋራቱ የሚታወስ ነው።